አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። በአባትና በልጅ መካከል የተደረገ ድንቅ መሥዋዕት። ያ ጀማዓ፣ የዚህ ታሪክ አስተምሮ እጅግ በጣም አስፈላጊ ነውና ካዳመጣችሁ በኋላ ሼር በማድረግ ተባበሩ። የእስማኤል መሥዋዕት። ነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ሚስትና ልጃቸው መካ ሸለቆ ጥለው ቢሄዱም አልረሷቸውም። በየጊዜው እየተመላለሱ ይጠይቋቸው ነበር። እንደ ተለመደው አንድ ጊዜ ሊጠይቋቸው መጥተው ሳለ እስማኤልን እንዲያርዱ አላህ ስብሓንሁ ወተዓላ በሕልማዊ ወጋሪ አዘዛቸው። የነቢያት ሕልም ደግሞ እውነተኛና በወሒ ደረጃ የሚታይ ነው። ስለዚህም ኢብራሂም እስማኤልን በማረድ የአላህን ትእዛዝ ለማሟላት ቆርጠው ተነሱ። እስማኤል አንድ ልጃቸው ቢሆኑም ማወላወል አልፈለጉም። ራሳቸውም በዕድሜ መግፋታቸው አላባባቸውም። ይህን ታሪክ ቁርአን ያወሳልናል። ዓለም እኔ ወደ ጌታ ሕያጅ ነኝ፣ በእርግጥ ይመራኛልና ጌታዬ ሆይ ከመልካሞቹ የሆነን ልጅ ስጠኝ። ታጋሽ በሆነ ወጣት ልጅም አበሰር ነው። ከእርሱ ጋርም ለሥራ በደረሰ ጊዜ ልጄ ሆይ እኔ በሕልሜ እኔ እማርድህ ሆኜ አለሁ፣ ተመልከትም ምን ታያለህ አለው። አባቴ ሆይ የታዘዝከውን ሥራ፣ አላህ ቢሻ ከታጋሾቹ ሆኜ ታገኘኛለህ አለ። ሁለቱም ትእዛዙን በተቀበሉና በግንባሩም ጎን ላይ በጣለው ጊዜ የሆነው ሆነ። ጠራነውም አልነውም፣ ኢብራሂም ሆይ ራእይቱን በእውነት አረጋገጥክ። እኛ እንደዚሁ መልካም ሰሪዎችን እንመነዳለን። ይህ እርሱ በእውነት ግልጽ ፈተና ነው። በታላቅ እርድም መሥዋዕት ተቤዥ ነው። በእርሱም ላይ በኋለኞቹ ሕዝቦች ውስጥ መልካም ዝናን አስቀረንለት። ሰላም በኢብራሂም ላይ ይሁን። እንደዚሁ መልካም ሰሪዎች ሁሉ እንመነዳለን። እርሱ በእርግጥ ካመኑት ባሮቻችን ነው። በኢስሐቅም አበሰር ነው ከመልካሞቹ የሆነ ነቢይ ሲሆን አልሳፋት ከ99 እስከ 112። ይህ የቁርአን አንቀጽ እንደሚያወሳው ሁሉ ኢብራሂም የትውልድ አገራቸውን በመልቀቅ በተሰደዱ ጊዜ አላህ መልካም ልጅ እንዲሰጣቸው ዱዓ አደረጉ። አላህ ስብሓንሁ ወተዓላ ዱዓቸውን ተቀብሎ ታጋሽ፣ አዋቂና ሆደ ሰፊ ሐሊም በሆነ ልጅ አበሰራቸው። እሱም የመጀመሪያ የበኩር ልጃቸው እስማኤል ነበር። እስማኤል ተወልደውና አድገው ሥራ ለመሥራት በደረሱ ጊዜ ኢብራሂም ዓለይሂ ሰላቱ ወሰላም አንድና ብቸኛ ልጃቸውን እስማኤልን እንዲያርዱት ሲያዛቸው በሕልማቸው አዩ። ይህንን ሁኔታ ለእስማኤል አማከሯቸው። ይኸውም የልጃቸውን የኢማን ጥንካሬ ለመገመትና ከኃይል ይልቅ በፈቃደኝነት ለማረድ ያመቻቸው ዘንድ ነበር። ኢስማኤል ለአባታቸው ሲመልሱ አላህ ያዘዘህን ፈጽም፣ ለአላህ ፈቃድ ታዛዥና በውዴታ ተቀባይ እንዲሁም ታጋሽ ነኝ አሏቸው። ሁለታቸውም ለአላህ ፈቃድ በማደር ከተስማሙ በኋላ ኢብራሂም ልጃቸውን ለማረድ ፊታቸውን የእስማኤልን ወደ መሬት በማድረግ አጋድመው ሊያርዷቸው ተዘጋጁ። ደፍተው ያጋደሟቸው የልጃቸውን ፊት እየተመለከቱ ማረዱ አላስችል ብሏቸው ነበር። ስለቱን ባንገታቸው ላይ ሲያሳርፉት አልቆርጥ አላርድ አላቸው። በዚህም ወቅት አላህ ሱብሓነሁ ወተዓላ ጠራቸውና ኢብራሂም ሆይ ፈተናውን አልፈሃልና ልጅህን አትረድ። የጌታህን ትእዛዝ ለመፈጸም ያለህን ቆራጥነት ተመልክተናል። ይህ በጣም ግልጽና ገሃድ ነው። እንዲሁም ከባድ ፈተና ነው። የኢማንህን ጥንካሬ ፈትነንህ ፈተናውን አልፈሃል አላቸው። ለመሥዋዕትነት የቀረበው ማን ነው የሚል ጥያቄ ስናነሳ ቁርአን ለመሥዋዕት የቀረበው እስማኤል መሆኑን በግልጽ ይናገራል። ምክንያቱም በቅድሚያ መሥዋዕት ስለሆነው የኢብራሂም ልጅ ከተናገረ በኋላ ቀጥሎ አላህ ኢብራሂምን በይስሐቅ አብስሯቸዋል። በይስሐቅ ነቢይና ከመልካሞቹ ሲሆን አበሰር ነው። የመሥዋዕትነት ታሪክ በቅድሚያ ካወሳ በኋላ የይስሐቅን ቢሻራ ወይም ብስራት ማስከተሉ ኢብራሂም በማረድ ትእዛዝ የተፈተኑበትን ወጣት ልጃቸው ኢስሐቅ አለመሆኑን በግልጽ ያሳያል። ይሁዳዎች ግን ለመሥዋዕት የቀረበው ኢስሐቅ ነው የሚል አቋም አላቸው። ኦሪት ዘፍጥረት ለመሥዋዕት የቀረበው እስማኤልን መሆኑን ሲያወሳ ጌታ በተናገረው ቃል ይጀምርና የምትወደውን አንድ ልጅህን ኢስሐቅን ይዘህ ወደ ምርያም ምድር ሂድ ይላል። ኢማም ኢብኑ ከሲር ይህን አቋም በመቃወም የሚከተለው መልስ ሰጥተዋል። እዚህ ላይ ኢስሐቅ የሚለው ቃል
ያለ አግባብ የሰፈረ ነው። ምክንያቱም እሱ ብቸኛው ወይም የበኩር ልጃቸው አልነበረም። የመጀመሪያውና ብቸኛው የኢብራሂም ልጅ እስማኤል ነበር። ይሁዳዎች ይህን የስም መለዋወጥ ያደረጉት አረቦችን ለመመቅኘት ነው። ምክንያቱም እስማኤል የአረቦች አባት ናቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩትም ከነዚሁ የእስማኤል ዝርዮች ከሆኑት አረቦች መካከል ነው። ያዕቆብ የኢስሐቅ ልጅ ነው። እስራኤሎች የያዕቆብ ዝርዮች ናቸው። ስለዚህ ይህን ክብር ለራሳቸው ለማድረግ ሲሉ የአላህን ቃል አጣመው የሚፈልጉትን ስም ጨመሩበት። ሕይወትንና ልጅን ለአላህ መንገድ መሰዋት። አላህ ሱብሓነ ወተዓላ ኢብራሂምን ያዘዛቸው መሥዋዕት ልጃቸውን እስማኤል ማረድ ነበር። ኢብራሂምና እስማኤል ይህን የፈጣሪ ትእዛዝ በሙሉ ፈቃደኝነትና በደስታ መቀበላቸው በመሥዋዕትነት ታሪክ ውስጥ አምሳያ የማይገኝለት ጉዳይ ነው። በተለይም ይህ አምላካዊ ትእዛዝ በኢብራሂም ላይ ከሚያስከትለው ተጽዕኖ አንጻር ሲታይ በእርግጥ በዐይነቱ ልዩ የሆነ መሥዋዕት መሆኑን መረዳት አያስቸግርም። ነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ዘራቸውን ለማቆየት ወይም ለማበራከት በጣም የሚጓጉ ሲሆን ልጅ የተወለደላቸው ዕድሜያቸው ከገፋ በኋላ ነበር። የልባቸው ብርሃን፣ የዐይናቸው ማረፊያ፣ የሕይወታቸው ተስፋና የስማቸው ወራሽ ይህ አንድ ልጃቸው ብቻ ነበር። ይሁን እንጂ የኢማናቸውን ጥንካሬ ለመለካትና ለአላህ ትእዛዝ ማደራቸውን ለመፈተን እስማኤልን እንዲያርዱ አዘዛቸው። አንጀታቸው በሐዘን እየተማታና ልባቸው እየተሸበረ ጉዳዩን ለእስማኤል ነገሯቸው። እስማኤልም አባቴ ሆይ የታዘዝከውን ሥራ፣ አላህ ከሻ ከታጋሾቹ ሆኜ ታገኘኛለህ በማለት ፈቃዳቸውን ገለጹላቸው። ይህ በሙሉ ፍላጎት ለአላህ መንገድ የራስን ሕይወት የመሰዋት ጀብዱ ያጠቃለለውን ጉዳይ ዘርዝሮ ለመጻፍ የማንም ቀለም አቅም የለውም። መሥዋዕትነቱ በሁለቱ ወገን ነው። የአባት ልጁን መሰዋትና የልጅ ሕይወቱን መሰዋት ናቸው። ይህ በሰው ልጅ ታሪክ ውስጥ ከፍተኛ የኢማን መግለጫ ነው። ኢማን በተባ ምላስና በተዋቡ ቃላት የሚለፈልፉት ጉዳይ አይደለም። ኢማን ማለት ለተወሰነ ጊዜ በሐዘን መዋጥም አይደለም። ኢማን ሚስጥሩን ለማግኘት አእምሮን የሚበጠብጡት ቲዎሪም አይደለም። እውነተኛ ኢማን ማለት ሙሉ በሙሉ በአላህ ኢራዳ ፍላጎትና ፈቃድ ስር በማደር ያዘዘውን በመፈጸም የከለከለውን በመተው ውድቅና ብርቅ የተባለውን ነገር ሁሉ በመክፈል መላ ሕይወትን ለሱ መንገድ መሰዋት ማለት ነው። የገንዘብ የልጅና የሴት ፍቅር የሰው ልጆችን ልብ ማርከው በአላህ ፈንታ የሚመለኩ ጣዖታትን ለመሆን በተቃረቡበት ዘመናችን የዚህ ታሪክ አስተምሮ እጅግ በጣም አስፈላጊ ነው። የመፈጠሩና የሕይወቱ መቆየት ምክንያት የሆነው ዘለዓለማዊ እውነት ገሸሽ አድርጎ ጠፊ ለሆነው ምድራዊ ትሩፋት ልቡን ከሚያስረክብ ሰው ያነሰና የረከሰ ከቶ አይገኝም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።